ሚስቱ ጅኒ ይዟታል ተባለና ሊቀራባት የሆነ ሸህ ዘንድ ይዟት ሄደ። ሸኹም ጥቂት እንደቀሩባት ጅኒ መናገር ጀመረ። ለመውጣት ዝግጁ ነኝ ግን መስፈርት አለኝ አላቸው። ሸኹም ጅኑን ታገሉት። ያለ አንዳች መስፈርት በግድህ ትወጣለህ አሉት። ጂኒው ግን እምቢ አለ። በመጨረሻም ሸኹ እሺ መስፈርትህ ምንድነው ብለው ጠየቁት። ከዚህ ከወጣው ቀጥታ ወደ ባሏ እንድገባ ይፍቀዱልኝ አላቸው። ቀድሞውኑ ሲፈራ ወደ ሩቃ ቤት የሄደው ባሏ ተሸበረ፣ ተንቀጠቀጠ። ሸኹም በፍጹም አይሆንም፣ አይደረግም፣ ወደሱ የመግባት መብት የለህም አሉት። ግና ትንሽ ካሰላሰሉ በኋላ ቆይተው ለምን ወደ ባሏ መግባት እንደፈለገም ጠየቁት። ጂኒውም መለሰ፣ ያው እሱ የኛ ተመሳሳይ ነው፣ አይሰግድም፣ ማረፊያችን መሆን አለበት አላቸው። ሸኹም ወደ ሰውየው ዘወር ብለው አትሰግድም እንዴ በማለት ጠየቁት። ባልን በድንጋጤ እረ ሰግዳለሁ አላቸው እየተደናበረ። ሸኹም ጂኒው ጋር ድርድር አደረጉ። እንዲህም አሉት፣ በል አሁን ከሷ ውጣ፣ ነገር ግን እሱን እዛው ቤታቸው አካባቢ ሆነ ተከታተለው፣ በእርግጥም የማይሰግድ ከሆነ እንድትገባበት ፈቅጃለሁ አሉት። ጂኑም በሐሳቡ ተስማማና ለቀቃት። ቀናት አለፉ። ሴትየዋ ለሸኹ ደውላ ባደረጉት መልካም ነገር አመሰገነቻቸው። አሁን ቀጥ ብሎ እየሰገደ ነው፣ አረ እንዳውም የመስጂድ በር ከፋች ሆኗን አለቻቸው። ሸኹም በመገረም አየ ሰው ልጅ አላህን ሳይፈራ ጅንን ይፈራናሉና ፈገግ አሉ። እርግጥ ነው ሴትየዋ ምንም አይነት ጅኒ አልነበረባትም። ባሏ አልሰግድም ብሎ ሲያስቸግራት ከሸኹ ጋር ተመካክራ ነው ይህንን ያደረገችው። ሲጀመር ሴት ልጅ መላት ታጣም አይደል የሚባለው? ይሄው በሷ ምክንያት ባሏ እውነተኛ ምርጥ የአላህ ባሪያም ሆኖላታል። አትገረሙ?